እንደምኖር ቀስ ብላችሁ ምንም ሳትሰላችሁ ትመለከታላችሁ ማለት ነው። በደንብ ነው ሌክዠሪ ላይፍ ነው የምኖረው። በቃ ነገርኳችሁ። እነ ጃጓር፣ BMW፣ ማርሴዲስ ከዛ ውጪ ሌላ መኪና ራሱ አልነዳም። ይሄ ነው። እሱንም ደግሞ ይሁን ብዬ ነው። ከፍ ካለም ደግሞ ወደ ከፍ ወደ ባሉት ሄዳለሁ። ለጊዜው ይበቃኛል እነሱን ከነደው እና ምን ልላችሁ ፈልጌ ነው፣ እንደዛ ነው የሚሆነው ከዚህ በኋላ ላይፌ ሌክዠሪ ላይፍ ነው የምኖረው። እንደ በፊቱ በጫካ ለጫካ ምናምን ስዞር አታዩኝም። እርሻ ሰራለሁ፣ በደንብ ነው የምሰራው፣ ግን ራሴን ጠብቄ በቃ በጣም ዋጋ ከፍዬ ሳይሆን የምሰራው አፍሪካ ሀገሮች ውስጥ ስለሆነ እነዛ አፍሪካ ሀገሮች ውስጥ ደግሞ ማለት ነው ዝንጥ ብዬ ኮራ ብዬ ደልደል ብዬ ነው የምሰራው እርሻዎቼን ማለት ነው። ኤክስፖርትም እዚህ በነገራችን ላይ ነገ ጭነት አለኝ ወደዚህ የሚገቡትን ምርቶች ያሳያቸዋለሁ። ለሆነ ካፌ ምናምን ስለምሰጥ የሆነ እዚህ ሀገር ፖፑላር አለ ሶሻል ሚዲያ ላይ ምግብ ምናምን የሚሰራና ለሱ ነገ ጭነት ሲገባ አሳያለሁ ስላልኩት ሶስድለት ምን አይነት ነገሮች ኢምፖርት እንደማደርግ አሳያቸዋለሁ። በተረፈ ግን ከኔ ሌክዠሪ ላይፍ ጠብቁ ከዚህ በኋላ ለማለት ነው። አመሰግናለሁ። ጂጂኮ ታዩ፣ በእውነት ነው የምነግርሽ። ታዩ በቃ ማለት ኢግኖር አድርጊው። በቃ ንቆ የመተውን ያክል ብቀላ የለም ይላል እና በቃ ኢግኖር አድርገ ነው ወደፊት እንሂድ። ሌክዠሪ ላይፌን እያሳየው ትኖራለሁ በቃ ከዚህ በኋላ ማለት ነው። እሱ ያውራ፣ እሱ ይለፍልፍ፣ እኔ ግን ማለት ነው ዝንጥ ብዬ እኖራለሁ፣ ጽድት ብዬ እኖራለሁ፣ ስራዬን ሰራለሁ፣ ወደፊት እቀጥላለሁ። በሆነ ባልሆነው ነገር የምሰበር ሰው አይደለሁም፣ የምወድቅ ሰው አይደለሁም። ጠላቴ ውደቅ፣ ጠላቴ ይሰበር። በረከት እኔ እኮ እንደደረሰብኝ እንደተለፈለፈብኝ እንደምናምን በሆነ እኮ አንገቴን ልደፋ የሚገባ ምናምን አይነት ሰው ነበርኩኝ። እንዳነጋ ውስጤ ንጹህ ስለሆነ፣ እጄ ንጹህ ስለሆነ፣ ጭንቅላቴ ንጹህ ስለሆነ ምንም አይነት የመንግስትም ሆነ የሀገር ገንዘብ ይዤ ስላልወጣው ባዶ እጄን ሻንጣዬን ብቻ ይዤ የወጣው ሰው ስለሆንኩኝ ማለት ነው ምንም የምሰጋው ነገር የለም። እግዚአብሔር ደግሞ ማለት ነው ዝም ብሎ አይም በመካከላችን መፍረዱ አይቀርም። በእውነት እግዚአብሔር ጽዋው ሲሞላ ራሱ መጥቶ ይፈርዳልና ህዝቤን መርዳቴን እቀጥላለሁ። ከህዝቤ ጎን መቆሜን እቀጥላለሁ። የጀመርኳቸውን ትምህርት ቤቶች ጨርሳለሁ። የጀመርኳቸው ምገባ ማዕከላት ጨርሳለሁ። አሁንም ከሀገሬ ደሃው ህዝብ ጎን ነኝ እስከ መጨረሻው ድረስ። ከምስኪኑ ወገናችን ጎን እቆማለሁ። ማንም የፈለገውን ቢናገር፣ ማንም ክፉ ነገር ቢናገር እንኳን ማለት ነው እውነቴን ነው የምነግራችሁ፣ እኔ ከደሃ ጎን እቆማለሁ። መጀመሪያም እኔ የልማት ደጋፊ ነኝ፣ ከልማት ጎን ነኝ። መልካም ነገር ሲሰራ ለሀገሬ ህዝብ ማለት ነው ደስተኛ ነኝ እንጂ የትኛውም ፓርቲ እንደዚሁን እንደዛ ይሁን የሚል አስተያየት ሰጥቼ አላውቅም። አሁንም ግን ከደሃው ጎን ነኝ። አሁንም አቅሜ እስከቻለ ድረስ ለደሃው በዝቅተኛ ዋጋ አትክልት እንዲቀርብ የምችለውን ጥረት አደርጋለሁ። አሁንም ማለት ነው አሁንም እሰራለሁ። ግን ራሴን እያሰቃየው ምናምን አፈር ድሜ ግጬ ምናምን አፈር ባፈሮኛ አልሰራም። ግን ግብርናዬን ግን እቀጥላለሁ። ገበሬነቴ ይቀጥላል፣ አይቆምም። ህዝቡን መርዳቴም አይቆምም። ፊራ አንተም ህዝቡን መርዳትን አታቁም። ምክንያቱም ሰውን መርዳት ራሱ የጸጋ ስጦታ ነው። በነገራችን ላይ ማንም ዝም ብሎ ሰውን አይረዳም። እግዚአብሔር ሲረዳ፣ እግዚአብሔር ሲፈቅድ ነው ሰው ሰውን የሚረዳው። እና አንተ ማንም የፈለገውን ነገር ቢናገር እዚህ ውስጥ ከሚጽፉትን ማየት እንደምትለው ፊራ እርዳኝ፣ ፊራ እንደዚህ አርግ ምናምን የሚል ነው በብዛት ሰውና አሁንም እርዳታን ቀጥል፣ አሁንም መልካምነትን ቀጥል። በመስጠት ደግሞ ከማንም ሰው ጎሎ አቅም በሰጠ ቁጥር እየሞላል፣ በሰጠ ቁጥር እየተስተካከለ ነገሮች የሚሄዱት እና መስጠት ደግሞ ሰላም ይሰጣል። መቀበል ነው ሰላም የማይሰጠውና እኔ በመስጠትክ ምንም ቅር አይለኝም። መስጠትህን ቀጥል ነው ምል። ከደሃ ጎን እንቁም፣ አሁንም እንቁም። ጂጂ ሁላችሁም እዚህ ውስጥ የምትሰሙ በጠቅላላ እጅ ለእጅ እንያዝ። ከደሃ ጎን ነኝ እስከ መጨረሻው ድረስ። አብረን ነው እንሻገረው ይሄን ክፉ ቀን። እኔም በተመለከተ ኦነስትሊ ስፒኪንግ ማለት እኔ በራሴ ነው ማንም ሳያስገድደኝ ከድሮም አድርገው ስለነበረ ነውና ነገር አለ። ሰው ስትረጂ የገጽታ ግንባታ ነው የሚሉት ነገር አለና እኔ የብልጽግና ካድሬ ወይ ምርጫ አልወዳደርም። ምርጫ በወዳደር ገጽታ ግንባታ ይባላል ወይ ደግሞ አበሻ የምሰራው ስራ የለም። እኔ አሁን ቢዝነሱ ተዘግቷል ብሎ ላይሰንስ ሁሉ ጉግል ላይ ኤክስፐርት ሲያደርግ ሪኒው ሲደረግ የሚለጠፍ እንትን አለ እና እሱን ተዘግቷል ብለው ሁሉ ቢዝነስን ፖስት አድርገው ይጽፉ ነበር። እኔ አሁን የፍርድ ቤት ቀጠሮ ስላለኝ እዛ ላይ መልስ ስላለ ነው ዝም የምለው። እዛ ላይ እንደዛ ያሉ ሰዎች መልስ መጥተው ስለሚጠየቁበት ማለት ነው። ከዛ በኋላ
ራሴ መልሰጥበታለሁ። አሁን ቀጠሮ ስላለን በዛ ላይ መልሰጥበታለሁ። ይሄ የህግ ጉዳይ ያዘው ስለሆነ ከዛ ውጭ ግን ሰዎችን መርዳት የሚለው ነገር በድፍረት ነው። በድፍረት ሶሻል ሚዲያው ላይ ሳልሰበስብ ነው ከራሴ አንስቼ ሰጥ የነበረው ከራሴ ስረዳ የነበረው። ብዙ ቤቶች ገንብቻለሁ። የታመሙ ሰዎችን አሳክሜያለሁ። እናውቃለን። ኢቭን ጂጂ ባለችበት እኔ ራሴ ብዙ ነገር አውቃለሁ። ያ ግን ጂጂ ራሷ አንተ ከ80 ሚሊዮን ብር በላይ ሰው አረዳም እንዴ? ረድተሃል እኮ። እኔ ማውቀውን እኮ ነው ማለት ምንም መዘርዘር አያስፈልግም። ግን እግዚአብሔር ስለፈቀደ ነው የረዳኸው። የጸጋ ስጦታ ነው መርዳት፣ የጸጋ ስጦታ ነው ማገዝ፣ ከሰው ጎን መቆም። እነዚህ ባለጌ ሰዎች አላስፈላጊ ቃል ስለተናገሩ ከደሃ ጎን መሸሽ የለብንም። እኔ ዛሬ ስለተሳደድኩኝ የሆነ ነገር ስለደረሰብኝ የኢትዮጵያ ሕዝብ ምን አደረገኝ? ምን በደለኝ? ያረገኝ ነገር አለ? የለም። ይሄ ደሃ ሕዝብ ምን አደረገኝ? ገባ? በነገራችን ላይ ደሃ ሕዝብ እኮ ሶሻል ሚዲያ ላይ የለም። እኔ ጋር እኮ መተው አትክልት የሚገዙ ሰዎች ሶሻል ሚዲያ አይተው አቁም። እዚህ ጋር ሌሊቱን ሙሉ ሲለፈለፍ ጠዋት እኔን ድንገት ካዩኝ እኔ እናት አፈር ልብላልሽ ብሎ ግንባሬን የሚሰሙ ናቸው። የሚተፉብኝ ቱቱቱ የሚሉኝ ናቸው። እነሱ ምን አደረጉ ብለን ነው እነሱ ላይ እንዲህ አይነት ነገር የምናደርገው? አንተ የፈለገ ነገር ቢሆን የፈለገ ማንንም ሳሰማ እና ከሰው ጎን መቆም ሰውን መርዳታችንን አናቁም፣ ስራችንን አናቁም። ባይሆን ማቆም ያለብን ሶሻል ሚዲያውን ቀነስ ማድረግ፣ አላስፈላጊ ሶሻል ሚዲያ ላይ አለመገኘት፣ ኢንተርቪው ምናምን ራሱ አያስፈልግም መራቅ። በቃ የሆነ ምንሰራቸውን ስራዎች ህዝብን ያስተምራል ብለን ካሰብን መፖሰት፣ አስተምርም ካልን ደግሞ መተው። ስለዛ በዛ አይነት መንገድ መሳተፍ ነው እንጂ ያለብን አንተ መርዳትህን በፍጹም ማቆም የለብም። እኔም ማቆም የለብኝም። ሁላችንም ማቆም የለብንም። ወደፊት መቀጠል አለ። እነዚህ እኮ አጌንስት የሚያደርጉን ሰዎች ሊሰብሩን ሊያስቆሙን ገብቷል አይደለ? በቃ አገራችንን እንድንጠላ ህዝባችንን እንድንጠላ ነው የሚያደርጉት። እኛ ግን ከምስኪኑ ጎንም በጽናት መቆም አለብን፣ መታገል አለብን። ምክንያቱም ምስኪኑ ህዝብ ሶሻል ሚዲያ ላይ ስለሌለ የለም ህዝቡ ገባ። ጢቅ ጢቅ ይሄ ኤርገንዶ ስልክ ነው የሚይዘው እንጂ የእባብ ጌም ያላትን ስልክ ታውቃታለህ? እጽ የሚለው እሱን ስልክ ነው ምስኪኑ የሚይዘው እንጂ ሶሻል ሚዲያ ላይ እኮ የለም። ስለዛ ብዙም እንዲህ አይነት ነገር ማድረግ የለብን። ማስተማር አለብን፣ መርዳት አለብን፣ መቀጠል አለብን። ከሀገራችን ጎን አሁንም መቆም አለብን ባለንበት ቦታ። ለዛ ሶሻል ሚዲያ ላይ እንዳትጠፋ ለማለት ነው። ይሻላል ብለሽ ነው። ግን እኔ በነገራችን ላይ በረከት ሶሻል ሚዲያውን ማለት ነው ፊራ እኔ አሁን አይርላንድ ነኝ ያለሁት አይደል? በቃ አይርላንድ ነኝ ያለሁት። ምን ማለቴ እንደሆነ ይገባሃል አይደል? አንተ ቀጥል ወደፊት፣ የቀሩትን ለኔ ተዋቸው። ያ ግን እኮ ምን አለ መሰለሽ፣ አንቺ አሁን በንግዱ ዓለም ነሽ ያለሽው፣ እዛው ነሽ ያለሽው። ያንቺ ችግር ለየት የሚያደርገው ከኢንቨስትመንቱ ጋራ ነው ችግርሽ ያለው፣ ከፖሊሲው ጋራ ነው ችግርሽ ያለው እንጂ ከህዝብ ጋር አይደለም። ፊራ ደግሞ ችግር ያለበት በገዛ ገንዘቡ ስድብ ነው የሚገዛው። እሱ ብቻ አይደለም የሚሰደበው፣ የመጣበትን አካባቢ ነው የሚያሰደበው። እና በረከት እግዚአብሔር መሰከሬ ነው የምልሽ፣ እኔ ራሴ በውስጥ ልክ ልኩ ነው የነገርኩት። ራስን ችለህ ተሰደብ፣ አታሰድበን። ያ የማይገባበት ቦታ እየገባህ ነገር እያመጣ ማን ከዚህ በኋላ ነው አብረን ነው የምንቀጠቅጥህ። እስቲ አንድ ቦታ ገባ፣ ልክ ሲገባ ቀጠቀጥ ነው እንቀጠቅጠዋለን ለወደፊቱ። ያቁም በቃ። እስቲ እረፍት ይውሰድ እንዴ። ሰው በገንዘቡ ነገር ይገዛል እንዴ? በሚሊዮን 100,000 ነው 200,000 ብር ሊያጠፉት ስለሆነ መጥፋት የለበትም። እንወደዋለን። ገንዘብ ከፍለሽ ስድብ ትገዣለሽ እንዴ? አዎ፣ የሰደቡት እኮ የተረዱ ሰዎች አይደሉም። የተረዱት አንዳንዶቹ አጥበራቸው እነሱን ጭምር ናቸው። በበረከት ራሳቸው ናቸው የተረዱት ናቸው። ካልሆነማ ካጠገቡ መቆም አለባቸው እንዴ። ልጅ እኮ እንዲህ ነው። ይሄ ልጅ እኮ የሚረዳ ሰው ነው። በሱ ተርፈናል፣ በሱ ተሽሎናል፣ በሱ በልተናል አይደለም የሚባለው። እንዲህ ልትረዳ ነበረ እንደዚህ አምጥተህ እንደዚህ ህፃን ልጅ እንደዚህ አስቀያሚ ነገር፣ በቃ ለጆሮሽ የሚሸክክሽ ነገር ነው። አንዳንድ
ነገሩ በህግ ተይዟል። ግን እኔ ብትዘጋ ደስ ብሎኝ፣ ግን ስትዘጋ መጀመሪያ ለእኔ አንበሳኝ ሰተ እና መዝጋት ያለብህ እና ሂድ፣ እውነት ሂድ። እኔ ደስ ይለኛል ብትዘጋ። አንድ ጥያቄ አለኝ፣ እውነቴን ነው የምነግራችሁ። አንድ ጥያቄ አለኝ። ሌላ አፍሪካ ሀገሮች፣ ከኛ ውጭ ያሉ አፍሪካ ሀገሮች ማለት ነው ማለት ስራ አብረው ይሰራሉ፣ ሀገራቸውን በብዛት አይሰድቡም፣ ህዝባቸው ነው፣ እርስ በርስ በዚህ ደረጃ አይነቋቆሩም። እኛ ግን ማነው አዚም ያደረገብን እንደዚህ ምን ነው? እውነት እግዚአብሔርን መጠየቅ የምፈልገው ማነው አዚም ያደረገብን? ለምንድን ነው እንደዚህ የምንነካከሰው? ለምንድን ነው የምንበላለው? ለምንድን ነው የሰው ውድቀት ደስ የሚለን እንዴ? እኔ በእውነት ነው የምነግርሽ ጂጂ፣ ሀዘንሽ ይጋባብኛል፣ ደስታሽም ይጋባብኛል። በእውነት በጣም የሰው ስሜት በጣም የሚጋባብኝ ሰው ነኝ። በሰው ደስታ ምደሰት እኔ የሰው ማግኘት የሚከፋኝ ከሆነ የሰው መደሰት የሚያስደ ይሄ እኮ አጋንንት ነው፣ ዳቢሎስ እኮ ነው። በእውነት ብሎ ጨው እኮ ከውስጣችን መውጣት እኮ አለበት። በአንቺ ደስታ ማልደሰት ከሆነ የፊራ የሆነ ነገር ማግኘት እኔን ማስደስተኝ ከሆነ የርኩስ መንፈስ ነው። በጸበልም በጸሎትም በቃ መውጣት አለበት ከውስጣችን። ለምንድን ነው በሰው ውድቀት የምንደሰተው? እኔ እኮ በአንቺ የሆነ ነገር ስታገኝ ደስ ሊለኝ ይገባል። አንቺ ሲያልፍልሽ ደስ ሊለኝ ይገባል። የሆነ ነገር ሲሆንልሽ ደስ ሊለኝ ይገባል። በእውነት ለምን? ይሄ ንጹህ መንፈስ ነው። ይሄ መንፈስ የክርስቶስ መንፈስ ነው። ግን ደግሞ በሰው ደስታ እማንደሰት ከሆነ ጭራሽ ውስጣችንን የሚያመን ከሆነ ግን በእውነት ነው የምነግራችሁ ብሎ መውጣት ያለበት ትልቅ አጋንንት አለ ማለት ነው። መመታት ያለበት መጸለይ ያለበት በቃ በጸሎትም በጸበልም መውጣት ያለበት። እዚህ ጋር ቢኒ ይታየኛል። ቢኒን ስባ አምጥተዋል። ቢኒ የዓለም ወጣቶች ፕሬዝዳንት ነው። አሜሪካን ሀገር የነበረ ወጣት ነው። ራዕይ ይዞ ወደ ኢትዮጵያ የገባ ልጅ ነው። ቢኒ እንኳን ደህና መጣ። ኤልሲ ትታይኛለሽ፣ እንኳን ደህና መጣሽ። ቢኒን እስቲ እናዋራው። ጂጂዬ እኔና አንቺ በኋላ እንቀጥላለን። ሰላም ብያለው። እኔ ስላገኘሽ በጣም ቤት እንደማገኘሽ ግራ ገብቶኝ ነበረ። በጣም ደስ ብሎኛል። ሰላም ስላየውሽኝ። ገበሬ ነው ማደርግሽ ደግሞ ታያለሽ። እሺ ጂጂ እግዚአብሔርን እርሻው እንደዚህ ካላጦስኳት ታያላችሁ። እዚህ የሚሰራ ነገር አለ። ነይ ጀርመን ውስጥ የሚንቀሳቀስ አበሻ የለም። ነይ እዚህ ስሪ። እውነት መጣ። እግዚአብሔር ነይ ቢኒ አውራ። ፊራ ሰላም ብያለው። ቤኪዬ ሰላም ብያለው። በጣም አይ ነው ያው ብዙ ጊዜ እኔ ሶሻል ሚዲያው ላይ አሁን ቤኪ ባለችው መልክ አንድል ካላረግን በጣም አስቸጋሪ ነው። እኔም ያው ታውቃለህ ፊራ ኦልሞስት 5 ዓመት ነው በውስጥ መስመር አውርቼዋለሁ። ቤኪ ያውቃል መሰራቸውንም ስራዎች ወጣቶች ላይ ነው የምንቀሳቀሰው። እንግዲህ ውጪ ኖረ ስትገባ ብዙ ቻሌንጆች እንዳሉ ግልጽና ግልጽ ነውና እንደ አጋጣሚ ሆኖ ከቤኪ ጋር በጣም ፋሚሊ ነን፣ ቤተሰብ ነን። በደንብ ማቃት ልጅ ናት ማለት ክሎዝሊ ማለት ነው አለ ዋይፍ አለው ቤኔ እርሻ ጨምር እርሻ እየመጣ አድሮ ነው እና እርሻዋ እዛ ማሰልጠኛው ድረስ ሄደናል። በጣም በተደጋጋሚ በጣም አሜዚንግ ነው። ትገረማለህ ማለት ሩቅ ሳትሄድ ጠቅላይ ሚኒስትሩ ጭምር የጎበኙት ሐይቁን አይተው ከሆነ በምን ያህል ርቀት ሄዳ ጠልፋ ያን ውሃ በዛ ማጠራቀም መቻሏ በጣም በጣም አስገራሚ ስራ ነው። ሆነስትሊ ስፒኪንግ ማለት ነው። ፊራው በነገራችን ላይ እርሻ ውስጥ በግሬዳ አጨርሰው ማለት መኪና ሌሊት ላይ በመኪና ሁሉ ሄደን ነው በጣም አሜዝድ ይሆን ነው። በጣም እንደ ሴት ገባያን ቦታ ለመመንጠር ዘንዶ ማታ ላይ ዘንዶ አለ ብሎን እዛው ስንጎበኝ በምን አይነት ፍርሃት ውስጥ እንደነበርን እኛ ነው የምናውቀው። ገባ ምልክ ምክንያቱም ቦታው በጣም ከባድ ቦታ ነው። ግን በዚያን ምረበዳ በረሃን በሴት አቅሟ ያን ያህል መስራት አፕሪሺየት ልትደረግ ይገባታል። እና ያን ነው መናገር የምፈልገው። በጣም ባለቤቷ ቀና ሰው ነው። ቅድም ያየኸው ሂዝ ቬሪ ፖዚቲቭ ፐርሰን እና አይ ሪሊ ላይክ ሂም። ሪስፔክት ያለው ሰው ነው። ዝቅ ብሎ የሚሰራ ሰው በቃ እኔ በረከት ሺዝ ቬሪ ላኪ። እንዲህ አይነት ባል እንዲህ አይነት ሀዝባንድ በጣም ትሁት ሲናገር ካልም በዚህ ላይ ሂዝ ጀርባዋ ላይ በቃ ቦን የእሷ ባኳ ላይ እንዲህ አይነት ሰው ባይኖራት እርግጠኛ ነኝ በምታልፍባቸው ነገሮች ብዙ ከባድ ይሆንባት ነበር። እና አንደርስታንድ የሚያደርግ
በጣም ራሱን ዝቅ አድርጎ የሚሰራ ሰው ነው። ስንት ተከፈለ የሚልም አለ። እኛ ኮመንቶች እኮ ያዝጉኛል። እኔ ምንም ተከፍሎኝ ባወራ ሰው አይደለሁም። ለሊና የምኖር ሰው ነኝ። ያው ግን ያው የኛ ማህበረሰብ እንዳልከው እዚህ ቲክቶኩ ላይ ስንመጣ ፊራ ከበረከት ጋር በተወሰነ መልኩ መስማማበት ራስን ሪዘርቭ ማድረግ ይገባናል። ምንገባባቸው ሩሞች ሰዎች ከምን አንግል ነው ለራሳቸው ኢንተረስት፣ ፍላጎት፣ ቪው ለማግኘት እውቅናን ለማግኘት ምናምን ይጠቀሙብናል። በጣም መጠንቀቅ አለብን እና መውረድ የለብንም። ኦብቪየስሊ ቲክቶክ ላይ ገባለሁ ዋንስ ነው ዋይል እንዲገብቼ የሚጠቅመኝ ቦታ ላይ ሀሳቦቼን ቪዥንን ሼር አድርጌ ልወጣ እችላለሁ። በዛ መልክ በጥንቃቄ እናስኪደው። አንተም ብትሆን ከሶሻል ሚዲያው ላይ ባጠፋ ከቲክቶኩ ላይ ደስ ይለናል። እርዳታውም ተሳተፍ። ምሰራቸውን ነገሮች ለሌሎች አርያ መሆን ከቻለ እሱን ሼር ማድረግ ነው። በተረፈ ለቤኪ ምላት ምንድን ነው አም ቬሪ ሃፒ ቱ ሲ ዩ። እንደዚህ ምንም ይሄ ሰው አልገደልሽም፣ ስራ ላይ ነበርሽ፣ ሰው ነሽ። ጥፋት ልታጠፊ ትችላለሽ ቤኪዬ። እና አውሎስ አቭ ቶልድ ዩ ዲስ። በጣም ኢትዮጵያ ውስጥ ትላልቅ ፋውል ነው ብዙ ሰው የሚሰራው። ዊ ኖ ዲስ። ምንም ውሸት የሌለው ነው። የኢትዮጵያን ባለሀብት ሪያሊቲ የምናወራው ፊራውን ፒክ አድርገህ ብታወጣ ዊ ኖ ሰላር ፍሮድስ ብሊ የሚወርናት ማለት ነው። ኢቭን ከገቨርንመንት ኦፊሻል ጋር ራሱ ፒኤሙ በፓርላማ ላይ ያመነውን ነው ገባ የሆነ ነገር ለሚሸጉጥላቸው ብር ላለው የድሃውን ንብረት ነው የሚበዘብዙት አብዛኞቹ። ይሄ ምንም ውሸት የሌለው ነገር ነው። ሰው በህግ አግባቡ ስትመጣ ደግሞ ህግ ካለና ህጉ አፕላይ የሚደረግ ከሆነ ግራውንድ ላይ ፍሎር ላይ ወርዶ ብዙ ትላልቅ ወንጀሎች የሚሰሩ ሰዎች አሉ። ወንጀልን አናበረታታም። እሱ መጣራትና በህግ አግባብ በትክክል መዳኘት መቻል አለበት። ቤኪ ምንድን ነው ማይ ፖይንት፣ ለአንቺ ፖይንቴ ምንድን ነው? በስነስርዓት በህግ አግባቡ መጓዝ ያለብሽን ነገር ተጓዢ። እርግጠኛ ነኝ ከውጭም ሆነሽ ጠበቃ መያዝ ትችያለሽ። ነገሮች ከተስተካከሉ ደግሞ ሀገርሽ መተሽ ፋይት ልታደርጊ ትችያለሽ። ትልቅ ዳኞቹ ፍርድ ቤት ውስጥ ሲለቁ እናንተ በሰዓቱ የነበራችሁ አላያችሁም? አልሰማችሁም? አልነበራችሁም? አይተንም። በረከት ምንም ነገር ነፃ ናት ሲሉ ዳኞች አልነበራችሁም? ቦታው ላይ ነበር ነው ዊ ኦልሬዲ ሶ ዘ ሪዛልት። ሁሉም ባለሀብት ሲያዙ አንዴ ዳንቴል ክሯን እንዲህ ስትበጥስ ይተረተራል። በረከትን ስንይዛት ብዙ የሚተረተር ነገር ይኖራል ብለው ይዘውኝ አስሰው አካውንቴን አበጥረው ሁሉ ነገሬን ቼክ አድርገው ምንም ሳያገኙ ቀርተው የሰበር ሰሚ ችሎት በነፃ አላሰናበተኝም። አግሪዳ ዳስ ዋይ ኮይ ጋር አውት ፍሮም ዘ ፕሪዝን ከእስር ቤት የሚወጣሽበት። በነገራችን ላይ ጉዳይን ለማየት ከነበሩ አባገዳዎች ጋር ሀደ ሲንቄዎች ጋር የቤተ ክርስቲያን ሽማግሌዎች ሼኮች ጋር ከነበሩ ሽማግሌዎች አንዱ ቢኒ ነው። 13 ሽማግሌዎች ነበሩ። ቢቸግራቸው በየፍርድ ቤቱ ስፈታ ሳልለቀቅ ስቀር ሽምግልና ያዙ። ሽምግልናው ላይ አንዱ ሰው ቢኒ ነው። ፍርድ ቤት ቆመው ዳኞቹ ምንም አይነት ሰነድ እሷ ላይ የላችሁም ልቀቋቸው ሲሉ ልቀቋት፣ ምንም የለባትም። እኔ አንዳንዱ ነፍ ክስ ተከሳ፣ ምንም የተከሰስኩት ክስ የለም። በነገራችን ላይ ምንም በነፃ ቤት የፌደራሉ ሰበር ሰሚ ችሎት አስገዳጅ ትዕዛዝ ልኮ ነው የተፈታሁት እንጂ ሰው ግለሰብ ምናምን ተባብሮ ነው የተፈታሁት። ቢኒ ትፈታ ብሎ ያለልኝ ሰው አለ? ማንም ሰው የለም። ማንም እንደዛ አይነት ህግ አካሄድም የለም። በፍርድ ቤትና በፍርድ ቤት ትዕዛዝ ነው የተፈታሁት። ምክንያቱም ፖሊስ መረጃ አለኝ ሲል ፍርድ ቤቱ ደግሞ እኛ እኮ በመረጃ አይደለም የምንሰራው በማስረጃ ነው የምንሰራው። በመረጃ የሰው ህይወት አናበላሽም። ማስረጃን አቅርብ አለ ፖሊስ። ማስረጃ ማቅረብ አልቻለም። ለተናገርከው ነገር ማስረጃ ከሌለ ፈታዋት አለ። የልደታ ዳኞች ከአንድም 4 ጊዜ ፈታውኝ። ከልደታ ዳኛ ልደታ 3 ጊዜ፣ አራዳ እንደዚሁ፣ ጠቅላይ ሰበር ሰሚ ችሎት 7 ጊዜ ተፈትቻለሁ። ምን ልላችሁ ፈልጌ ነው ነበረ ቢኒ በአይኑ አይቷል። የሽምግልናውንም ሂደት የፍርዱንም ሂደት እያንዳንዱን ተከታትሏል። ምንድነው ብለው መጠየቅ ጋር የደረሱት ባለቤቴ ነው እንትን ብሎ ጠርቷቸው እኔ እሺ አልቻል አማርኛ እኔ አልገባኝም። ቢያንስ ዳኛ ሲለቃት እንዴት አይለቋትም? ፍርድ ቤት ነፃ ናት ያላትን ሰው እንዴት አሁን ከስንት ጊዜ በኋላ ቆይቶ ማለት ነው በረከት አይ በነዳጅ ኬዝ ምናምን እንዴ ነዳጁንም በህጋዊ መንገድ ነው የወሰድኩት አልኩኝ። በዛ ላይ ለኔ ነዳጅ የፈቀደልኝ ሰው ቢሮ ውስጥ ቁጭ ብሎ እኔ ለምን እከሰሳለሁ?
የፈቀደልኝ ሰውዬ ዋና ዳይሬክተር ነው፣ አልታሰረም፣ ቁጭ ብሎ ነው ያለው። እሱ የፈቀደልኝ ሰውዬ ቢሮ እያለ እኔ ለምንድን ነው የምታሰረው? መታሰር ከነበረበት እሱ ነው መጀመሪያ መታሰር ያለበት። ለምን ለኔ ፈቀደልኝ ማለት አላሟላችም ከተባለ ስተት ከነበረብኝ ማለት ነው ያንን ስተት ይሄን አላሟላሽም ብሎ መከልከል ነበረበት። ፈቅዶ ስሪ ብሎ ከሰራሁኝ በኋላ እሱንም ማለት ነው የተፈቀደልኝ ነዳጅ በ2017 አይደለም በ2018 አይደለም በ2017 እየቀዳው ሶስዳቸው የነበሩት ነዳጁ ለኔ አይጠቅሙኝም ነበረ። ለምን ትንንሽ ነው ከነበረኝ የሥራ ስፋት አንፃር። ዘንድሮ ደግሞ ገና ሳልጭን ነው በከፈልኩበትን ነዳጅ 5 ሚሊዮን አውጥቼ ባዶ እጄን ቤቴ የገባሁት። ከዛስ እኔ መልሼ ተከሳሽ ምን ልላችሁ ነው? አፕን አድርጓል። ባለፈው ስለተናገርኩኝ ዛሬ አልደግመውም። ግን እያንዳንዱን የፍርድ ቤቱን ውሎ እያንዳንዱን ነገር ቢኒያም በአካል ነው የተገኘውና ያየው እንድታቁ። ፊራዬ በዚሁ አጋጣሚ እንዳልኩ ነው ምንም አሁን ባለንበት ሁኔታ ነገሮችን ፊክስ የሚደረጉ ይመስለኛል። የበላይ አካላት ይሄን ነገር ይመለከታሉ ፎር ሹር እና ያው እንደ ሴትነቷም እንደሰራችው ስራ ብዙ ነገሮች መልካም ስራዎች የሰራቻቸውም አሉ። ፎር ሹር ይሄን ኮምፕሮማይዝ ያደርጋል ገቨርንመንት ብዬ አምናለሁ ፐርሰናሊ ከጠየቀኝ። ስለዚህ የህግ አክባቡ በደንብ ፍርድ ቤት ላይ ዳኞች እንዳሉ ተመልክተናል። ማለት በወቅቱ ያለውን ነገር ምርመራ አድርገው የፈረዱ ዳኞች ነበሩ። ገባ ምልህ እንዳልኩ ነው። ዊ ዌር ፋሚሊ በምሰራው ስራዎች ላይ ወጣቶች ላይ ስለምሰራ ሺ ሳፖርታስ ምሰራቸውን እንቅስቃሴዎች በጣም ስለሚያስደስቱኝ ብዙ ወጣቶች የስራ ዕድል ተፈጥሮላቸዋል። ከዛ አንጻር ቤተሰብ ሆነን እንደውም እርሻዋን በሆነ ታይም ላይ ዲያስፖራዎች ሲጎበኙ በተደጋጋሚ ሄደው ያዩዋሉ። ለማንኛውም ቤኪዬ ምንድነው የህግ አግባቡን ፎሎ ማድረግ ነው። ፐርሰናሊ ምክሬ ምንድነው እንዳልሽው ባለቤትሽ የውጭ ዜጋ ነው። ህጎችን ከህግ አግባብ የሚኬድበትን ነገር በህግ አግባብ ሄዶ ያለውን ነገር ክላሪፋይ ማድረጉ ወሳኝ ነው። በተረፈ ጀጅ የምናደርግ ሰዎች ሳናውቅ ነገሮችን ጀጅ ባናረግ ባንፈርድ መልካም ነው። ብንጠብቅና ብንረጋጋ የእነሱን ምላሽ ብንሰባ መልካም ነው ብዬ አስባለሁ። አሁን ትንሽ ያው ምርጫውም ስላለ ምናምን ቢዚ ናቸው። ፎር ሹር አቴንሽን እንደሚሰጥበት ባለሙሉ ተስፋ ነኝ። የሚመለከተው አካል ያያል ብዬ አስባለሁ ፊራ።